የፎቶዎች ኢፌክቶች አሉ። የሆነ ፎቶ ትነሱና እሷን ፎቶ በተለያየ ከለር በተለያየ ኢፌክት አሰማምሩትና የራሳችሁ ፎቶ ላይ ፍቅር ይይዛችኋል። አያስገርም? በቃ ታዩታላችሁ፣ አታምኑም፣ ታገላብጡታላችሁ፣ ጥቅስ ትጽፉበታላችሁ፣ እንዲህ ታዞሩታላችሁ። ግን ያ ፎቶ እናንተ አይደላችሁ። ለምንድን ነው ብዙ ሰዎች በፎቶ ታውቀው ሲገናኙ የሚጣሉት? ለምንድን ነው? ዘመናዊነት ምን ያህል ከባድ እንደሆነ ተመልክታችሁታል። በጣም ብዙ ጉር ነው የምናየው በዚህ ዙሪያ እና ስለዚህ ይሄ ዘመናዊነት ማለት ከእውነታ መራቅ ማለት ነው። እና ዘመናዊ መሆን ማለት እውነትን ማጣት ማለት ወደፊት የሚፈጠረው ዓለም የውሸት ዓለም። ለምሳሌ አሁን ላይቭ የሚያዩ ሰዎች አሉ። እናንተ እውነተኛ የምትከታተሉት እናንተ ብቻ ናችሁ። ለምሳሌ ይሄ ካሜራ ቢጠፋ ወይ ደግሞ ባትሪ ቢዘጋ እነዚያ ሰዎች ማየት አይችሉም። ለምን? እውነት አይደለም። እናንተስ ይሄ ካሜራ ቢጠፋ ታያላችሁ። ይሄ ብቻም አይደለም፣ ይሄን ድምፅ ሩቅ ሆናችሁ የምትሰሙት ራሱ ፊት ከተቀመጡት ሰዎች እውነት የራቃችሁ ናችሁ። ለምን? መብራት ቢጠፋ የሚሰሙኝ እነዚህ እንጂ እናንተ አይደላችሁ። አያችሁ ዘመናዊነት። በጣም ብዙ ነገሮች እነዚህ ኦሪጂናል የሚባሉ ቱባ የሚባሉ ዋና የሚባሉ ነገሮች እነሱን መግደልና ማድቀቅ ነው ዘመናዊነት የሚባሉ እንደዚህ። እና የዘመናዊነትን ሐሳብ መጀመሪያ ስንረዳው ከሃይማኖት ጋር ከማየታችን በፊት ራሱ ዘመናዊነት እጅግ በጣም ከባድና አደገኛ አስተሳሰብ ነው። ሃይማኖትስ ምንድን ነው? ብዙ ጊዜ ሩሲያውያን የሚባል የሩሲያውያን ትምህርት የሚባል ትምህርት አለ። በቴክኖሎጂ ይላሉ ኢን ቴክኖሎጂ ዘ ሌተስት ኢዝ ዘ ቤስት ይላሉ ይባላል። ቴክኖሎጂ ላይ በጣም ጥሩ የሚባለው ሌተስቱ ነው ማለት ከትናንትናው ይልቅ ዛሬ የሚወጣው የሚመረተው ምርት በተለየ ስፔሲፊኬሽን ነው የሚመረተው። ስለዚህ አፕዴት የተደረገ ነው በተወሰኑ ነገሮች። ስለዚህ ኢን ቴክኖሎጂ ዘ ሌተስት ኢዝ ዘ ቤስት በት ኢን ክርስቲያኒቲ ዘ ኦልደስት ኢዝ ዘ ቤስት ይባላል። በክርስትና ግን ጥሩ የሚባለው የቀድሞው ነው የጥንቱ ነው። ለምን? እውነት ስለሆነ። አያችሁ ብዙ እውነቶቻችንን አጥተናል በዘመናዊነት ምክንያት። ብዙ እውነቶቻችን ተጨቁነዋል። ብዙ እውነቶቻችን ተቀብረዋል። ብዙ እውነቶቻችን እውነት ሆነው እንዳይታዩ እንዳይገለጡ ዘመናዊነቱ ቴክኖሎጂው አስተዋጽኦ አድርጓል። ስለዚህ ፎቶ እየተነሳን ፎቶአችንን እንወዳለን። ለዚህ ነው ቀዳሹ ሳይቀር ቤተ መቅደሱ ሰልፊ እየተነሳ ማሳየት የሚፈልገው ነው። አያችሁ ከእውነታ መውጣት ይፈልጋል። ምን አይነት ካህን እንደሆነ ማሳየት ይፈልጋል። ከዚያ ለድምፁ ኢፌክት ይጨምርለታል። ቆንጆ ድምጽ እንዳለ ለምሳሌ ቲክቶክ ላይ ሊፕሲንግ የሚሰራል አይደለም? ከሆነ መዝሙር ጋር የሚሰራው ሰውየው የሚዘምር ነው የሚመስላችሁ አይደለም? ሰውየው ምናልባት በድምፁ የሚዘምር ውሻ የማይጠራ ሊሆን ይችላል። ስለዚህስ ምን ያደርጋል? የጥሩ ዘማሪ ዝማሬ እያሰማ እሱ ይንቀሳቀሳል። የሌለንን ነገር ለማሳየት ነው ጥረት የምናደርገው። የሌለን ነገር በቃ ሁሉ ነገር እንዳለ ሱባኤ ስንሄድ ሱባኤ እንደምንገባ ማሳየት እንፈልጋለን ለሰዎች። ጸሎት እየጸለይን ስዕል ስር ወድቀን ፎቶ መነሳት እንፈልጋለን። ካሜራው ዞር ሲል እኛ ስዕሉ ስር እንጠፋለን። በጣም ከባድ እኮ ነው። ያዘንን መስለን በካሜራ ለመታየት መሞከር፣ እያለቀስን መስለን በካሜራ እያለቀስን እየታየን መሞከር። ካሜራው ዞር ሲልስ የለም ፊታችን ንጹህ ነው። ስለዚህ ምንድነው የሚያደርገን? ዘመናዊነቱ ግብዝ እንድንሆን ያደርገን። ይሄ ብቻም አይደለም። ወደፊት ማህበራዊ ህይወቶች ይቀራሉ። ወደፊት ሰርግ በዲጂታል ዓለም ይሆናል። ይሄን ታውቃላችሁ? ሙሽራው ኢትዮጵያ ሆኖ ሙሽራይቱ አሜሪካ ሆኖ ይጋባሉ። እሱ አዛው ነው። የሚያስፈልገው ምንድነው? ልክ እንደ ዙም ቪዲዮ አለ አይደል? ልክ እንደዛ ነው የሚያስፈልገው። እሱ እዚህ ለብሶ ብቅና እሷ እዛ ለብሳ ብቅ ትላለች። ተጋብተዋል በቃ። የእሷ ሚዞች ከእሷ ጋር በቪዲዮ ይገባሉ፣ የእሱ ሚዞች በዚህ ከእሱ ጋር በቪዲዮ ይገባሉ። ስለዚህ ተጋብተዋል ይባላል። አያችሁ ምን እየተሰራ እንደሆነ ታውቁታላችሁ። ብዙ ነገር በቴክኖሎጂ ምን እየተሰራ ይሄ ነው ወይ ዘመናዊነት? መተጣጣት ነው ወይ? በአካል መተላለፍ ነው ወይ ዘመናዊነት? ምንድነው እያደረገን ያለው? ምንድነው እያመጣ ወደፊት እንዳንቀባበር ያደርጋል። ለምሳሌ አንዱ ወንድሙ እዚህ ቢሞት እሱ አሜሪካ ሆኖ እዛ ሆኖ ይቀብረዋል። በምን? በቪዲዮ። ሰውየው ጉድጓድ ሲገባ ሲቀበር እያየ እሱ እዛ ሆኖ ጋቢ ደርቦ ያለቅሳል። አያችሁ ከወንድሙ ጋር ይለየዋል ዘመናዊነት። ስለዚህ ዘመናዊነትን የተረዳንበት መንገድ የተሳሳተ ነው። አንደኛ። ሁለተኛ ስልጣኔ ወይ ደግሞ ሲቪላይዜሽን የሚባለው ደግሞ ከዘመናዊነት በተለየ መንገድ ስልጣኔ ማለት የሰው ልጅ በተፈጥሮ ላይ ሲሰለጥን እንጂ ተፈጥሮ በሰው ልጅ ላይ ሲሰለጥን ማለት አይደለም። በደምብ ስሙ። ለምሳሌ ስልካችሁ እናንተ ላይ ሲሰለጥን ሳይሆን
እናንተ ስልካችሁ ላይ ስትሰለጥኑ እናንተ ቴክኖሎጂው ላይ ስትሰለጥኑ ነው ሲቪላይዜሽን የሚባለው ስልጣኔ የሚባለው ማወቅ የሚባለው ዕውቀት የሚባለው እሱ ነው። ስልካችሁን ካዘዛችሁት ቅድም እንዳልናችሁ ለምትፈልጉት ዓላማ ብቻ ከተጠቀማችሁት እናንተ ስልካችሁ ላይ ሰልጥናችኋል። ስልካችሁ ግን እናንተን ሳትፈልጉት ቪዲዮ እንድታዩ ያደረጋችሁ ከሆነ ስልኩ እናንተ ላይ ሰልጥኗል። ስልኩ የሰለጠነ ነው፣ እናንተ ደግሞ ፋራ ናችሁ ማለት ነው በዘመኑ አነጋገር። አያችሁ ቴክኖሎጂው ሰልጥኗል፣ ቴክኖሎጂው የሰለጠነ ነው፣ እናንተ ግን ገና ናችሁ ማለት ነው። ሰው መጠጥ ከሰለጠነበት ተፈጥሮ ከሰለጠነበት የሰው ልጅ እኮ አይምሮ በጣም ምጡቅ ረቂቅ ሆኖ ነው የተፈጠረው። እና ፍጥረታት ላይ ያለንን ስልጣኔ እሱ ነው ስልጣኔ የሚባለው። አባቶቻችን ይህን ይገልጡታል። ዘመናዊነትም ደግሞ የሚባለው በአባቶቻችን ትርጉም በዘመናት የማያረጅ እግዚአብሔርን እያመለኩ መኖር ነው። ሁልጊዜ አዲስ የሆነውን ስርዓት፣ ሁልጊዜ አዲስ የሆነውን ክርስቶስን፣ ሁልጊዜ አዲስ የሆነውን የክርስቶስን ሥጋና ደም፣ ሁልጊዜ አዲስ የሆነውን የቤተክርስቲያን ስርዓት፣ ሁልጊዜ ዓለምን አዲስ የሚያደርገውን ክህነት እሱን ነው። ሁልጊዜ በንስሐ አዲስ መሆን ነው። የኛ ቤተክርስቲያን አነጋገር ክርስቶስን ዘመናዊ እግዚአብሔርን ዘመናዊ ብለው ይጠሩታል። ለምን? በዘመን የሰለጠነ ስለሆነ የዘመናት ባለቤት ስለሆነ። ክርስቲያን ማለት እንደሱ ነው። ዘመናዊያን መሆን ከፈለጋችሁ ዘመንን እርገጡ፣ ጊዜያችሁን እርገጡ። ምን ማለት ነው ዘመንን መርገጥ ማለት? በንስሐ እርገጡት፣ ኃጢአት ባለመስራት እርገጡት፣ ባለማርጀት እርገጡት፣ በመታደስ እርገጡት፣ በመለወጥ እርገጡት፣ በመመለስ እርገጡት፣ ስጋውን ደሙን በመቀበል እርገጡት። ከዚያስ ከቅዱሳን ጋር መገናኘት፣ ካለፉት ቅዱሳን ጋር ከሚመጡት ቅዱሳን ጋር ማውራት በጥበብ በእውቀት። በነገራችን ላይ የክርስትና አንዱ ኮንሰፕት ታይም ጋፕን ዜሮ ማድረግ ነው። ጊዜ የሚባለው ነገር ዜሮ ማድረግ ነው። ጊዜ የሚባል ነገር የለም። ለምሳሌ አንድ ሰው ዛሬ መጥቶ አሁን አንድ ህፃን 40 ቀን ወይም አንዲት ሴት በ80 ቀን ብትጠመቅ የት እንደምትጠመቅ ታውቃላችሁ? ልክ ከጌታ ጎን የሚፈሰውን ቅዱስ ውሃ ነው የምታገኘው። ከዚያስ እሷም በኩር ናት፣ እኔም በኩር ነኝ፣ እናንተም በኩር ናችሁ። እኩል ነው የምንሆነው። መንግስተ ሰማያት ስንገባ ዛሬ የተጠመቀችው የዛሬ 500 ዓመት የሚጠመቀው ጋር በኩር ሆነን ነው መንግስተ ሰማያት የምንገባው። አያችሁ ታይም ጋፕ ዲስታንስ ጋፕ የሚባል ነገር በክርስትና የለም። ርቀት የሚባል ነገር የለም። ቀራንዮ ነው፣ ቀጥታ ሄደ ከጌታ ጎን የሚፈሰውን የምታገኙ። ለምን? በጸሎት በቃለ እግዚአብሔር በስመ እግዚአብሔር ውሃውን ከክርስቶስ ጎን የፈለቀውን ቅዱስ ውሃ ማድረግ ስለሚቻል በጣም ብዙ ኃይል አለ እናንተ እጅ ላይ። ክርስትናው ላይ ብዙ ጥበብ አለ። አባቶቻችን እኮ አውሮፕላን ተጠቅመው ታይሆን አንሳይ ስሆ ዘበመንፈስ በሚባል ረቂቅ በሆነ ሁሰት ወይም እንቅስቃሴ በሰከንዶች ውስጥ ከዚህ ተነስተው አሜሪካ ደርሰው መመለስ ይችላሉ። እዚሁ ነው ቅድም የኔታ እንደገለጡት እንደነ ኤልሳ የት ሀገር የሚደረገውን ማየት እኮ ይችላሉ። እና ዘመናዊነት ይሄ እኮ ነው። ስልጣኔ እኮ የሚባለው ይሄ እኮ ነው። አባቶቻችን በደመና ይጎዛሉ፣ በባህር ላይ ይራመዳሉ፣ ተራራውን ያፈልሳሉ። ስልጣኔ እኮ ማለት እኮ ይሄ እኮ ነው። ድንጋዩን ዳቦ ማድረግ ይችላሉ። ስልጣኔ ማድረግ ይሄ ነው። ቅድም የገለጥነው ባህር መክፈል ስልጣኔ ማለት እኮ ይሄ ነው። የሰዎችን ችግር መፈወስ፣ አጋንንትን ማባረር፣ ሰዎችን ማዳን፣ ርኩሳን መናፍስትን ማሰር፣ ይሄ እኮ ነው ዘመናዊነት የሚባለው። ስልጣኔ እኮ የሚባለው ይሄ እኮ ነው። ህብስትን ቅድም እንደገለጡት የኔታ ወደ ስጋነት ወደ ደምነት መቀየር ስልጣኔ እኮ ማለት ይሄ ነው። መንፈሳዊ ስልጣኔ የሚባለው እኮ ይሄ ነው። በአንድ ቃል መስራት ጌታ ይሄ ደሜ ነው ይሄ ስጋዬ ነው ብሎ በተናገረበት ቃል ለዘላለም ይችን ቃል መጠቀም ይሄ እኮ ነው ስልጣኔ የሚባለው። የቢግ ባንግ ቲዮሪ የሚያወራል አንድ ሳይንቲስት ብትጠይቀው 1 × 10 raised to -14 ወይም -14 ዲያሜትር ያለው ዶት ፈንድቶ ነው ዓለም የተፈጠረው ይላል። በጣም እኮ አስደናቂ። 1 × 10 raised to -14 ዲያሜትር ያለው ዶት ነጥብ የሚያክል እሱ ፈንድቶ ነው ዓለም ይሄ ዩኒቨርስ የተፈጠረው ይላል። እኛ ደግሞ ምን እንላለን? ቃል ተነግሮ ይሄ ዓለም ተፈጥሯል። እግዚአብሔር ይሁን ብሎ ተናገረ፣ ይሄ ሁሉ ዓለም ተፈጠረ። ከዚያስ እንደገና መጣ ክርስቶስ ስጋ ለብሶ። ከዚያስ ይሄ ስጋዬ ነው ይሄ ደሜ ነው። አንድ ጊዜ በተናገረው ቃል ስጋና ደም እየሰጠን እንኖራለን። በአንዲት ቃል ብዙ ተባዙ ምድርንም ሙሏት ብሎ በተናገረው ቃል ይሄ ሁሉ ሰው አለ። ወደፊትም ትውልድ ይቀጥላል፣ አይቋረጥም። ልክ ክርስቶስ ደግሞ መስቀል ላይ አንድ ጊዜ በተናገረው ቃል ዓለም እየዳነ ይኖራል። ይሄ እኮ ነው ስልጣኔ መረዳት። ይሄ እኮ ነው ደግሞ በጣም ብዙ ፍልስፍና እንይ ከተባለ እንደ ቅኔ ያለ ፍልስፍና የት አለ? እንደ ዜማ እንደ ድጓ ዜማ ያለ ፍልስፍና የት አለ? እንደ አቋቋም ያለ ስርዓት የት አለ? በየትስ አለ? 1 ሚሊዮን ሰው ተሰብስበው ቢጮኸው ጸናጽሉ ማይዛባ የከበሮው ምት ማይፋለስ በጣም እኮ አስደናቂ ነው። ከዚህ በላይ ዘመናዊነት ምን አለ?
ከዚህ በላይ ጥበብ ምን አለ? ስለዚህ ዘመናዊነትን አስሮ የተረዳንበት መንገድ የነሱን ብጣሽ መልበስ የነሱ መጫወቻ መሆን። በነገራችን ላይ ዘመናዊነቱ እነሱን አሁን ምን ያህል እየጎዳቸው እንደሆነ ይታወቃል። አሁን በጣም ብዙ ዘራቸው እየጠፋ ያሉ ሀገራት አሉ። ታውቃላችሁ? የኔታ አይተውታል። አውሮፓ ውስጥ በጣም የነሱ ዘር እየጠፋ በስደተኛው እየተተካ ስለሆነ አሁን ምን እያደረጉ እንደሆነ ታውቃላችሁ? የዘር ባንክ የሚባል አለ።